ሞቴን ቀማኝ ክፍል 1 ደራሲ ሜሪ ፈለቀ። እግዚአብሔር የሰው ልጅ የፈጠረው እንዲያመሰግነው ነው ይለኝ ነበር አባቴ። እንዳመሰግነው አንድስ እንኳን ሽራፊ ምክንያት ያልተወልኝ ፈጣሪ የምስጋና ነዶ በምን ሂሳብ ከኔ ይጠብቃል? የምኖርበት አንዳች ምክንያት የለኝም። አንዳችም የመኖር እንጥፍጣፊ ፍላጎት የለኝም። ራሴን ላጠፋ ነው። ቢሆንም ከመሞቴ በፊት ወደ ደጁ እየሄድኩ ነው። ነፍሴን እንዲመራት ልማጸነው አይደለም፣ በፍጹም ቢሻው አይማራት። ለብዙ ዓመታት ሐዘኔ ሲበረታ እንዳረኩት በሰዓት ውስጥ አንተ መንገድ አለ፣ በውሃም በወጀብ መሃል መውጫዬን አበጅልኝ ምናምን እያልኩ የማይሰማ ጸሎት ላደርስም አይደለም ደጁ የምገሰግሰው። ዛሬ ደጁን ለመጨረሻ ጊዜ የምጎበኘው ለምስጋናም ለወቀሳም ለልመናም ከእግዚአብሔር ጋር በተያያዘም አይደለም። ለጽድቁም ይሁን ለኩነኔው ሊሄድለት አይደል? እዛው ለማገኘው ለደቂቃዎች ልዩነት እሱን ፍለጋ አልመጣም። የምሰናበተው ዘመድ አዝማድ የለኝም። ብሞት የምጎዳው አንድም ወገን የለም። ግን የምሰናበተው ትዝታ አለኝ። የልጅነት፣ የወጣትነት፣ የፍቅር ትዝታ። እናም ደጁ ተሰየምኩ። የእግሩን ኮቴ እንደሚቆጥር ሰው እግሮቼን እየጎተትኩ ደብሯን ዘርኳት። አንዱን ዛፍ ተጠግቼ ሳሩ ላይ ተቀመጥኩኝ። ኪዳነ ምሕረት ምን በደልኩሽ ግን አልኳት። ድሮ ሕፃን እያለሁ እንደማስበው ኪዳነ ምሕረት በሴትነቷ ካዘነችልኝ ብዬ ነው መሰለኝ። ደብሩ ከፈጣሪ ጋር መገናኛዬ ብቻ አልነበረም። ያለፈው ዝብዝፍ 23 ዓመታት ህይወቴ ገጾች ነው። አባቴ እዚሁ ቄስ ነበር። ሰባኪ ብቻ አይደለም፣ ቅንነት ያልተለየው የሰበከውን ሊኖር የሚታገል የዋህም ነበር። ሽምብራ ቆርጥሞ የጮማ የሚያመሰግን፣ ውሃውን ጨልጦ የወይን የሚያወድስ፣ ልግስና ከእጁ ፈዋሽ ፈገግታ ከፊቱ የማይለየው ቸር ሰው ነበር። የደብሩ ሳሮች ላይ የልጅነት ዳናዎች ያሉ፣ በአባዬ ትከሻ ላይ እንኮኮ ተቀምጬ የተንጠራራው የዳበስኳቸው ዛፎች ላይ አሻራዎች ያሉ፣ እማዬ ልታቆርበኝ መስቀለኛ ባሰረችልኝ ነጠላዬ ውስጥ የእንጀራ ድርቆሽ ደብቄ ስኮረሽም አጠገባችን የቆሙት ሽማግሌ ይህችን ልጅ አታቁርባት፣ እህል ቢጤ እያላመጠች ነው ሲሏት ሰምቼ የተፋሁት የላመ ድርቆሽ ሳሩ ላይ ትዝተዋል። ብዙም ሳይርቅ ከደብሩ ጀርባ የኔታ ሁ ሲያስቆጥረኝ በይ ይቺን በያት ሲሉኝ የኔታ ሽንቴ መጣ ስመልስ በይ ሰበብ አትወስክቺ፣ በይ ሰበብ አታብዢ በያት ሲሉኝ ስመልስ በያውን ዝለቂና ሸንተሽ ነይ። አይ የኔታ አሁንማ ይተውት ቀሚሴ ላይ አመለጠኝ ስላቸው የፊደል ቤቱ ማቲውላ በሳቅ ያውካካብኝ። የኔታ ባለቀ ጥርሳቸው እየሳቁ ለአባዬ ነገሩብኝ። የልጅነት ትዝታዬ ሳቃቸው ጆሮዬ ላይ አለ። ፍቅረኛ ያብስራም እዚሁ ደብር የአባቶች እግር ስር ሲማር አባቴ ጋር ሹቅ ላደርስ ስመጣ ነው የማውቀው። ሁለታችንም ቤተሰቦቻችንም ሆነ እኛ ከደብሩ ውጪ ህይወት የሌለን ነበርና መገናኛችን እዚሁ ነበር። ደጁ ተሰይመን ፍቅራችን እንዲያበዛልን ስንቴ ለምነነዋል። ኪዳነ ምሕረትዬ ቶሎ እንዲያገባኝ አድርጊው ብዬ ያብዬ ሳይሰማ የለመንኳትስ እዚሁ አይደል? በዚህ አዝግም የህይወት ጎዳና የማውቃቸው የምኖርላቸው የሚኖሩልኝ 3 ሰዎች ከዚህ ደብር ጋር የተገናኙ ናቸው። ከመሞቴ ደቂቃዎች በፊት ልሰናበት የመጣሁት የእነሱን ትዝታ ነው። እነሱን ነው። አባዬን በሞት ሳጣው ፈጣሪን አላማረርኩም። ለቤተሰቦቼ ከአድባር አድባር እየዞሩ ተስለው ፍሬያቸውን ለማየት ሳይታደሉ ዓመታት ተቆጠሩ። በስተመጨረሻ አባዬ ኪዳነ ምሕረት መጥቶ ተሳለ። ልጅ ከሰጠችው እስከ ለተሞቱ በደብሩ አላገለግል። ሰማችሁ? ዘመድ አዝማዴን ሳይል በወጣትነቱ ወደ ተወው ድቁና ተመልሶ ሲማር ኖረ። ሲያስተምር አረጀ፣ ሞተ።
የእሱን ሞት ተከትላም ማየ ታመመች። በአመት ልዩነት እናቴን ሲደግማትም ምን አለ እኔንም ብትወስደኝ ብዬ ማማረሬን ደጁ ተነጥፌ ማረኝ ብየዋለሁ። ብቸኝነቴን በፍቅር የሞላው ያ ብዬ እንዳመሰግነው ብዙ ምክንያቴ ነበር። በየዕለቱ ተመስገንን አላጎደልኩም። አሁን ግን የምስጋና ቋቴ ደረቀ። የአብስራ ካለምና ከኔ ፍቅር የፈጣሪው ፍቅር አየለበት። እኔ ሚስት አላገባም፣ የመድኃኔዓለም ባሪያ ሁኜ መኖርን መርጫለሁ ብሎኝ ከዓለም ጋር ክዶኝ ሄደ። ለምን ባለጸጋ አልሆንኩም? ለምንስ ከፊደል ቆጠራ የዘለለ አዋቂ አልሆንኩም ብዬ ጠይቄ አላውቅም። ካንተ ምንም አልፈልግም። በምድርም ያለ ሀብት፣ በተራሮች ያሉ ከብቶች፣ በሰማይም ያሉ ሁሉ የኔ ነው ያለ ባለጸጋ ፈጣሪ መበልጸግን እንደማይጸየፍ ባውቅም አሹቅ እየቃሙ ማመስገንን ተምሬያለሁና ከዕለት እንጀራ ያለፈ ልመና የለኝም። ጤና ስላደረገሽ አመስግኝም ይለኝ ነበር አባዬ። ጤንነት ምንድን ነው? ብቸኝነት ከካንሰር የበለጠ እንደሚያቆስል አያውቅም። ፍቅርን ማጣት ከደም ብዛት በላይ ነፍስን ከስጋ እንደሚነጥል አያውቅም። ለምን ልኑር? ለማን ልኑር? ኖሬ የምሞላው የትኛውን ሽንቁር ብዬ? ኖሬ የምፈታው የትኛውን ቋጠሮ ብዬ? የስንብት ቃል የለኝም እና እንባዬ ብቻ ይፈሳል። ሳግ የሰማው መስሎኝ ዞርኩ። አልተሳሳትኩም። 5 ክንድ በሚያህል ርቀት አየሁት። በጉልበቶቹ መሬቱ ላይ ተንበርክኮ አይኖቹን ወደ ሰማይ ሰቅሎ እጆቹን ደረቱ ላይ ወደ ትከሻው መስቀለኛ አጣምሮ በአራት መንገድ የሚፈሰውን እንባውን ሳይ የሰማሁት ሲታገል ያመለጠውን ሳግ እንደሆነ ገባኝ። የኔንም እንባ እንዲያነባልኝ የሰጠሁት ይመስል እንባዬ ደርቆ አያው ጀመር። ከሚፈሰው እንባው ጋር የምስጋና ናዳውን ያሽጎደጉደው ጀመር። እንባው ከሐዘንም ጥልቅ መሆኑ ያስታውቃል። ግራ ገባኝ። እያመሰገኑ ለቅሶ ተጠግቼ ብጠይቀው በወደድኩ። ፈራሁት። ማንሽ? ወዴት ታውቂኛለሽ? ምንስ አገባሽ? ያለኝ እንደሆነስ ብዬ ፈራሁ። እውነትስ ምን አገባኝ? የኔን ሐዘን ማን ይዘንልኝ ብዬ ነው በሞቴ ጫፍ ላይ የማላውቀው ሰው እንባ የሚገደኝ። ፊቴን መለስኩኝ። ሐሳቤን መመለስ ግን አልቻልኩም። ክፍል 2 ይቀጥላል።